ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው ቫይታሚን የሚለው ኢንትሮዳክሽን ፓርት ጀምረን ነበር። እዛ ላይ እንግዲህ ቫይታሚን ምንድነው፣ ለሰውነታችን በምን ያህል መጠን ያስፈልጋል፣ ቫይታሚን ኢን ላርጅ ኮንተንት ሲገኝስ ምድረው ችግሩ፣ ቫይታሚንስ በስንት ይከፈላል ያን ካየን በኋላ ስፔሻሊ በፓርት 1 እንግዲህ ወተር ሶለብል ቫይታሚን የሚባሉትን በደንብ ለማየት ሞክረናል። ቫይታሚን ቢ እና ሲ ስፔሻሊ ቢ ኮምፕሌክስ የሚባሉት እነማን ናቸው? ሶርሳቸው ምንድነው? ካነሱ ኦር ዲፊሸንሲያቸው ምን አይነት ዲስኦርደር ሊያስከትል ይችላል? ዲስኦርደሩ ሲምፕተሙስ ምንድነው የሚለው በደንብ ለማየት ሞክረናል። ዛሬ ደግሞ በፓርት 2 እንግዲህ ሊፒድ ሶለብል ቫይታሚን ስፔሲፊካሊ አዲካ የሚለውን በደንብ የምናይ ይሆናል። የፓርት 1ን ያላያችሁ ወደ ኋላ ተመልሳችሁ ፓርት 1ን ማየት ከናንተ ይጠበቃል ማለት ነው። ያንን ያያችሁ ደግሞ በቀጥታ ወደ ፓርት 2 እንገባለን። ቪዲዮ ላይክ ይደረግ፣ እንዲሁም ለሌሎች ተማሪዎች ሼር ይደረግ። እንግዲህ ሊፒድ ሶለብል ቫይታሚን የምንላቸው እነማን ናቸው? ሶርሳቸው ምንድነው? ዲፊሸንሲያቸው ደግሞ ምን ሊያመጣ ይችላል የሚለው ነው እንግዲህ በደንብ እንድናይ የምንፈልገው እዚህ ቻፕተር። ቫይታሚን ኤ ኦር ሬቲኖይድ፣ ቫይታሚን ኢ ኦር ቶኮፌሮል፣ ቫይታሚን ዲ and vitamin K are the major vitamin that can be soluble in lipid. እንግዲህ ሊፒድ ሶለብል ቫይታሚኖች ናቸው። ከዛኛው ከወተር ሶለብል የሚለያቸው እንግዲህ ትልቁ ነገር እነዚህ ሰውነታችን ስቶር መሆን የሚችሉ ቫይታሚኖች ናቸው። ያው ከወተር ሶለብል ቫይታሚኖች በብዛት ስቶር እንደማይሆኑ ባለፈው ስለተነጋገር ማለት ነው። ቫይታሚን ኤ ስንል ምን ማለታችን ነው? ሶርሱስ ምንድነው? ሲያንስስ ምድረው ችግሩ፣ ከበዛስ ችግር አለ ወይ የሚለው የምናይ ይሆናል። ቫይታሚን ኤ በአክቲቭ ፎርሙ ኦፍ ቫይታሚን ኤ እንግዲህ አይዘር ሬቲኖል፣ ሬቲናል ወይም ደግሞ ሬቲኖይክ አሲድ ሊሆን ይችላል። ቤዝድ ኦን ዘ ፋንክሽናል ግሩፕ አታችድ ኦን ዘ ቼን ነው። all are synthesized by the plant as more complex carotenoid and the animal cleave carotenoid into retinol and store it into liver as a retinol palmitate ይላል። እንግዲህ ፕላንቶች ሲንተሳይዝ ያደርጋሉ in the form beta carotenoid which is very complex triterpene. አኒማሎች እንግዲህ ይሄንን ካሮቲኖይድን ክሊቭ ኦር ብሬክ ዳውን በማድረግ ወደ ሪቲኖል ይቀይሩትና ይጠቀሙት ተጠቅመው ወደ ሊቨራችን ስቶር የሚሆነው ደግሞ በሬቲኖል ፓልሚቴት ኦር አኒስተር ፎርም ስቶር እንዲሆን ያደርጋሉ ማለት ነው። source of vitamin A include liver, egg yolks, butter, whole milk, yellow and green vegetable የምንላቸው የቫይታሚን ኤ ሶርሶች ናቸው። እንግዲህ ጉበት ምንለው ይሄ ቅቤ፣ ወተት ነው፣ ወተት ተዋጽኦ ማለት ይቻላል ባጭሩ። አረንጓዴና ቢጫ ተክሎች ኦር ቬጂቴብልስ የምንላቸው የቫይታሚን ኤ ሶርሶች ናቸው። 100 conversion is unlikely, hence vitamin A's potency is expressed in terms of retinol equivalent and what retinol equivalent mean 1 mg retinol. ስለዚህ ዩኒት ኦፍ ኤክስፕሬሽኑ ሁሌ በሬቲኖል ኢኩቫለንት ነው። እንግዲህ ቤታ ካሮቲን የምንወስድ 6 ሚሊ ግራም ቤታ ካሮቲን አለው። ሌሎች ካሮቲኖች 12 ሚሊ ግራም አላቸው። ያ ማለት እንግዲህ በሬቲኖል ኢኩቫለንት ኤክስፕረስ እናደርጋለን ማለት ነው። ስትራክቸራሊ እንግዲህ ቫይታሚን ኤ ይሄን ነው የሚመስለው። ስትራክቸሩ ላይ እንደምታዩት ሬቲኖል፣ ሬቲናል እና ሬቲኖይክ አሲድ ያ እዚህ አይደለም፣ እዚች ጋር ነው መጣችሁ። ሶሪ በጣም ስትራክቸሩ ላይ በደንብ ማየት ይቻላል። እዚህ ጋር እንደምታዩት አልኮል ነው፣ ሬቲኖል እንለዋለን። እዚህ ጋር እንደምታዩት አልዲሃይድ ነው፣ ሬቲናል ነው፣ እዚህ አሲድ ነው። ከኋላ ያለው ስኬሌተኑ ኦልሞስት ተመሳሳይ ነው፣ ግን አት ዘ ኤንድ ኦፍ ዘ ካርበን there is a functional group። ያ ፋንክሽናል ግሩፕ ነው እንግዲህ እንደዚህ ሬቲኖል፣ ሬቲናል እና ሬቲኖይክ አሲድ እንድንል ያስገደደ ማለት ነው። this one is beta carotene እንደምታዩት ከዚህም ሳይክሊክ ሪንግ አለ፣ ከዚህም ሳይክሎሄክሲን አለ፣ መሃል ላይ ግን ፖሊአንሳቹሬትድ አልኪን አለ ማለት ነው። ይሄንን እንግዲህ ብሬክ ሲያደርገው ክሊክ ስናደርገው ቫይታሚን ኤ እናገኛለን ማለት ነው። ለዚህም ነው እንግዲህ በልጅነታችን ካሮት ብሉ፣ ካሮት ላይ ንጥራት ጥሩ ነው ምናምን እያልን ይሰማን ያው እንደ ቀልድ ይመስለን ነበር በወቅቱ። ግን ትክክለኛ ሴናሪዮን ለምንድን ነው ሲባል ቤታ ካሮቲን ካሮት ውስጥ ይገኛል። ሌላው ምንድነው ታዲያ ፋንክሽኑ ስንል ሬቲኖይድ a family of molecule that relevant to retinol ነው። ላይ ቫይታሚን ኤ are essential for vision ኢንሃንስመንት ላይ ትልቅ ሚና አለው። እንግዲህ የዓይን ጥራት፣ ሪፕሮዳክሽን፣ ግሮዝ እንደውም ሜንቴናንስ ኦፍ ኤፒቴሊያል ቲሹ ላይ ትልቅ የራሱ የሆነ
ቡሊሚን አለው። retinoic acid is the most oxidized product that cannot be reduced back into the body። በጣም ኦክሲዳይዝድ የሆነው easily reduced ሊሆን የማይችለው retinoic acid ነው። retinal is an aldehyde form ነው derived from the alcohol retinol which is useful in the visual cycle of vision signal። retinal እና retinoic acid በደንብ ቪዥን ውስጥ ወይም ቪዥን ሲግናል ውስጥ ትልቅ የሆነ ሚናው የማስተዋጽኦ ይጫወታሉ ማለት ነው። ሌላው እንዴት ነው አብዞርፕሽኑ ትራንስፖርቴሽኑ ምን ይመስላል? ስቶሬጁ ምንድነው ነው? ቫይታሚን ኤ retinol ester present in a diet are hydrolyzed in intestinal mucosa the releasing retinol and the free fatty acids and secreted as a component of chylomicron into the lymphatic cell። እንግዲህ retinol ester ሲሆን ያው በቀላሉ ሃይድሮሊዝድ ማድረግ ይችላል ኢንተስታይል ሙኮሳ ውስጥ። ያ ደግሞ retinolን እና ፍሪ ፋቲ አሲዶች ሪሊዝ እንዲሆኑ ያገለግላል as a component of chylomicron into the lymphatic system። retinol ester contained chylomicron are taken up by and stored in the liver ይላል። ያ liver store ይሆናል when a needed retinol is released from the liver and transported as extrahepatic tissue by the protein that protein is so called plasma retinol binding protein። ይሄ ኬረር ፕሮቲን ነው ማለት ነው። እንግዲህ retinol ስቶር ሆኗል ሊቨር ውስጥ፣ ነገር ግን ሰውነታችን ሲፈልግ ወደ የሚፈልገው ቦታ ሄዶ ሜታቦላይዝ ሆኖ አገልግሎት ላይ ይውላል። ያ ኬር የሚያደርገው ፓኬጅ የሚያደርገው ፕሮቲን plasma retinol binding protein or RBP ይባላል። many tissue contain a cellular retinol binding protein that carries retinol to sites in the nucleus where the vitamin acts in a manner analog to steroid hormones ይላል። እንግዲህ ፓኬጅ የሚያደርግ ነው cellular retinol binding protein የምንለው። ሌላው ሪኳየርመንት እና ዴፊሺየንሲ። እንግዲህ ሪኳየርመንቱ ምንድነው? ሰውነታችን ምን ያህል ይፈልጋል ስንል the daily recommended amount of vitamin A almost 1000 for men and 800 retinol equivalent for women ነው። ከዚህ ከበዛ ወር ካነሰም ችግር ነው ማለት። ከበዛ ሃይፐር ቫይታሚኖሲስ እንላለን፣ ካነሰ ደግሞ ቫይታሚን ዴፊሺየንሲ። ቫይታሚን ዴፊሺየንሲን ከጀመር ለምሳሌ ናይት ብላይንድነስ አንዱ የቫይታሚን ዲ እጥረት ነው ማለት ነው። it's one of the earliest sign of vitamin A deficiency. The visual threshold is increased making it difficult to see in dim light። እንግዲህ አይናችን የማየት እድሉ በጣም እየወረደ የሚመጣው ትልቁ ምክንያት የቫይታሚን ኤ እያነሰ ወይም ቁጥሩ እያነሰ የሚያስፈልገን ወር አርዲው የወረደ ሲመጣ ነው። several vitamin A deficiency lead to zero phthalemia, a pathologic dryness of the congestive and cornea። ይሄ የኮርኒያል ድራይንግ የምንለው ነው zero phthalemia የምንለው። untreated zero phthalemia result in corneal ulceration, ultimately blindness because of the formation of opaque scar tissue ጋር ለዚህ ከቶሎ የማይታከም ከሆነ zero phthalemia እስከ አይነ ስውርነት ሊያጋልጠን ይችላል። ሌላው dermatologic or skin problem like ሶሪያሲስ የምንላቸው በዚህ ቫይታሚን እጥረት ምክንያት ሊመጡ ይችላሉ፣ ነገር ግን ኢፌክቲቭሊ ትሪትድ መሆን ይችላሉ። ስፔሻሊ ባይ ዩዚንግ retinoic acid በመጠቀም ትሪት ማድረግ ይቻላል። ሌላው the mild case of so called Barrett disease and skin aging are treated with topical application of tretinoin all trans retinoic form ማለት ነው። tretinoin ስንል retinoic acid ነው ግን transform as well as benzoyl peroxide and antibiotics ይላል። prevention of chronic disease like population consumption consuming diets in high beta carotene show decrease incidence of heart disease in the lung and the skin cancer። ስለዚህ ቤታ ካሮቲን በደንብ ኮንሱም የሚያደርጉ ህዝቦች ወይም ፖፑሌሽኖች በካንሰር የመጠቃት ኢቨን በቆዳ ካንሰር ኦር ስኪን ካንሰር የምንለው የላንግ እንዲሁም ደግሞ ሄርት ዲዚዝ እንላቸው የተጋላጭነታቸውን እየቀነስን ነው የምንሄደው ማለት ነው። vitamin A excess intake of vitamin A produces a toxic syndrome called hypervitaminosis amount exceeding 7.5 mg of retinol should be avoided ይላል። ስለዚህ እንግዲህ ቫይታሚን ኤ ኤክሰስ የምንለው ከ7.5 ሚሊ ግራም ፐር ዴይ በላይ ከሆነ ሃይፐር ቫይታሚኖሲስ የምንለውን ችግር ሊያመጣ ይችላል ማለት ነው። ስለዚህ ኦፕቲመም አማውንት ኦፍ
ቫይታሚን ዲ ነው የሚያስፈልገን ማለት ነው። ሶ this one is a picture that depicts how cloudy cornea can be formed as a result of vitamin A deficiency. The same is true here. The phyton spot are there. ብዙ ሰዎች አይታችሁ ከሆነ ነጭ የአይናቸው ክፍል ላይ የሆነ ቁጭ ያለ እንደውም የሆነ የተከማቸ ስብ የተከማቸ ነጭ ነገር ያለባቸው እስኪ መስለን ድረስ እናያለን። ያ የሚያሳየው እንግዲህ የፓይቶን ስፖት የምንለው ነው። ቫይታሚን ኤ ጋር ተያይዞ የሚመጣ ፕሮብሌም። ሌላው ኮርኒያ ኦፓሲቲ ነው። ሶ ኮርኒያል ኦፓሲቲ እንግዲህ ኮርኒያ ላይ ምን እንደሚፈጠር በዲያግራሙ በደንብ የሚታይ ጉዳይ ነው። ሶ ይሄ ግሬት ፕሮብሌም ነው ማለት ነው። ሌላው ቫይታሚን ዲ ነው። እንግዲህ ቫይታሚን ዲ the hidden what you call deficiency ይባላል። ብዙ ሰዎች ቫይታሚን ዲ እጥረት ይኖርባቸዋል ተብሎ ይታሰባል። ለምን? ፀሐይ ወይ ደግሞ ሰንላይት የምንለው ያን ያህል ጠቃሚ ነው ብለው ስለማያምኑ ሲጠቀሙ አይታይም። ግን ቫይታሚን ዲ በጣም አስፈላጊ ከፀሐይ ብርሃን የሚገኝ የቫይታሚን አይነት ነው ማለት ነው። ሶ ቫይታሚን ዲ are derived from steroid cholesterol and have a hormonal action that acting as a visual. ያው ሶርሱ ስቴሮይዳል ሆርሞን ስለሆነ ከቪዥዋል አክሽኑ ወይም ደግሞ ከቫይታሚንነቱ በተጨማሪ ቪዥዋል አክሽን ለማለት ቫይታሚን ዲ ከቫይታሚንነት ባሻገር ነው ማለት ነው። ሶ UV light is required for synthesis under the skin ይላል and 125 dihydroxy cholecalciferol or 125 dihydroxy D3 is an effective or an active vitamin D3. Ergocalciferol or vitamin D2 is derived from plants and that can be very important vitamin for human being. ሌላው እዚህ ጋር የምታዩት ነው እንግዲህ ዲያግራሙ እንደሚያሳየን ይሄ 7 ዳይሃይድሮ ኮሌስትሮል የምንለው ኢንተርሚዲየት ነው። ሶ ይሄንን ኢንተርሚዲየት ተጠቅመን ነው እንግዲህ ቫይታሚን ዲ የምንሰራው። ቫይታሚን ዲ የተለያየ ፎርም አለው። ዲ2 ዲ3 እያል መተንተን ይቻላል። ሶ እንግዲህ ዲ2 ሆነ ዲ3 ፎርም ወይም ፕሮዲዩስ እንዲሆን ከተፈለገ ይሄ ኢንተርሚዲየት ያስፈልገናል ማለት ነው። ኢንተርሚዲየታችን 7 ዳይሃይድሮ ኮሌስትሮል። ሶ 7 ዳይሃይድሮ ኮሌስትሮል በዩዚንግ ሲንተሲስ ኢን አወር ስኪን እንግዲህ ስኪናችን ውስጥ ፀሐይ ብርሃንን በመጠቀም ወደ ኮሌካልሲፌሮል እንቀይራለን ማለት ነው። ናው ኢትስ ኮሌካልሲፌሮል which can be obtained through diet or can be converted into ergocalciferol. ሶ ስትራክቸሩን በደንብ ካያችሁት የሆነ ቦታ ላይ የሆነ ግሩፕ አታች ነው ተጨምሮ እናያለን እንጂ ኦልሞስት ተመሳሳይ አይነት ስትራክቸር ይኖራል ማለት። ስለዚህ ቫይታሚን ዲ የሚሰራው ከ7 ዳይሃይድሮ ኮሌስትሮል እንደሆነና ስቴሮይዳል ሆርሞን ከምንላቸው ውስጥ ዝምድና ወይም ደግሞ ቀጥተኛ የሆነ ግንኙነት እንዳለው አንደርስታንድ ልታረጉ ያስፈልጋል ማለት ነው። ሶ ከላይ ያየነውን ሞር ለስትሬት ስናደርገው ሞር ቪዥዋል በሆነ ወይ ሶ 7 ዳይሃይድሮ ኮሌስትሮል የምንለው እንደ ኢንተርሚዲየት እንጠቀምና ስኪናችን ውስጥ ሰንላይት ባለበት ወደ ኮሌካልሲፌሮል ቫይታሚን ዲ3 ኮንቨርት እናደርገዋለን ማለት ነው። the presence of sunlight in our skin። ከዛ ይሄ ዲ3 የምንለው ደግሞ in the liver 25 hydroxy cholecalciferol or 25 hydroxy vitamin D የምንለው ሜታቦላይዝ ኦር ሲንተሳይዝድ ኦር ብሬክዳውን ያደርግና ወደ what call 1 to 25 dihydroxy cholecalciferol or 125 dihydroxy vitamin ወደምንለው ይቀየራል ኪድኒያችን ውስጥ። ፋይናሊ እዛ ኤሪያ ላይ ወደ አክቲቭ ፎርም ኦፍ ቫይታሚን ዲ ይቀየራል ማለት ነው። ይሄ የሚያሳየው እንግዲህ how the synthesis of vitamin D can be undergo in different part of our body by using 7 ዳይሃይድሮ ኮሌስትሮል ወይም ደግሞ ኢንተርሚዲየቷን በመጠቀም እንዴት በሰንላይት ሰውነታችን ውስጥ ኢንተርኮንቨርት እንደሚሆን ሊቨር ውስጥ ኪድኒ ውስጥ ወደ አክቲቭ ፎርም እስከሚቀየር ድረስና ሰውነታችን እስከሚጠቀመው ድረስ ያለው ሂደት ያሳያል ማለት ነው። ዲያግራም ያው ይሄንኑ ቅድሙን ነው የሚደግመው። ቫይታሚን ዲ ዲፊሸንሲ ምን ሊያመጣ ይችላል የሚለውን
ለማሳየት ሞክሯል። ያው ፑር ቦን ሚነራላይዜሽን እንግዲህ ቫይታሚን ዲ ትልቁ ጥቅሙ ያው ካልሲየም ሪአብዞርቤሽንን ለማፋጠን ነው። ያ ማለት ቦናችን እንዲጠነክር የራሱን ሚና ይጫወታል። ሶ ፑር ቫይታሚን ዲ ኢምባላንስ ተፈጠረ ማለት ያው እንግዲህ የተለያዩ ወጥኮል ቦን አሶሺየትድ ዲዚሶችም ቴስት ሊያደርጉን ይችላሉ ማለት ነው። ሶርስ ኦፍ ቫይታሚን ምን ሊሆን ይችላል? ቫይታሚን ዲ ሲባል ያው ፊሽ ኦይልስ፣ ሊቨርስ፣ ኤግ፣ አንፎርቲፋይድ ሚልክ are a good example of or a good source of vitamin D, and the daily recommended amount of vitamin D is 5 mg per day. So per day we need at least 5 mg cholecalciferol. What are the functions? So the overall function of 1,125 dihydroxy cholecalciferol is the maintain or to maintain adequate plasma level of calcium. It performs this function by increasing uptake of calcium by the intestine. So ትልቁ የቫይታሚን ዲ ሚና እንግዲህ ቅድም እንዳልን ነው የካልሲየም ሌቨልን መቆጣጠር ነው ማለት ነው። ካልሲየም ሌቨል ለፕላዝማ በቂ እንዲሆን ያደርጋል ማለት ነው። ለምን ሲባል እንዴት ስንል አንዱ uptake of calcium by intestine ከፍ በማድረግ ነው። ሌላው ካልሲየም ሎስን ሚኒማይዝ በማድረግ ለምሳሌ በኪድኒያችን as a result of excretion እንግዲህ ብዙ ካልሲየም ሎስ ልናደርግ እንችላለን ማለት ነው። ያንን ሚኒማይዝ ማድረግ አንዱ ጥቅሙ። ሌላው ስቲሙሌቲንግ ሪአብሶርፕሽን ኦፍ ቦን when necessary እንግዲህ ሪአብሶርፕሽን እንዲፈጠርም ስቲሙሌት የሚያደርገው ይሄ ቫይታሚን ነው ማለት ነው። so effect on bones like cholecalciferol stimulate the mobilization of calcium and phosphate from bone to a process that require protein synthesis and a presence of the protein. The result is an increase in plasma calcium and phosphate level. The effect of intestine cholecalciferol stimulate intestine absorption of calcium and phosphate enter the intestinal cell and bind to cytosolic receptor. Vitamin D activate the synthesis of protein that transports calcium across the intestinal cell called ካልባልዲን ይላል። ሶ እንግዲህ እዚህ ጋር ባጭሩ ቫይታሚን ሲ ማነው ቫይታሚን ዲ ትልቁ ሚናው ያው ቦን ስትሬንግዝን ለመጨመር ነው። ለምን ሲባል ቫይታሚን ዲ ለቦን ስትሬንግዝ የሚያስፈልገንን ካልሲየም እና ፎስፌትን ሪአብዞርብ እንዲሆኑ ስለሚያግዝና ባላንሳቸውን እንዲጠብቁ ስለሚያግዝም ጭምር ነው ማለት ነው። ስለዚህ ሜን ሮሉ እንግዲህ ካልሲየም ሪአብዞርፕሽን ነው። So deficiency and disease ይላል። So vitamin D deficiency cause a net demineralization of bone resulting in rickets in children and osteomalacia in adults. እንግዲህ ያ እዚህ ጋር ነው demineralization of a bone ስንል ያው አጥንታችን እንዲሳሳ አጥንታችን ደካማ እንዲሆን ያደርጋል ማለት። ለምሳሌ ህፃናት ውስጥ አጥንታቸው ጠንካራ እንዳይሆን ያደርጋል so called rickets። ትልቆች አዳልት ላይ ደግሞ አጥንታቸው እንዲሳሳ ኦስተኦማሌሺያ ፌስ እንዲያደርጉ ያደርጋል ማለት ነው deficiency. So rickets is characterized by the continued formation of the collagen matrix of the bone but incomplete what called mineralization resulting soft and what called viable bones. In osteomalacia, demineralization of pre-existing bones increases their susceptibility to fracture ይላል። እንግዲህ አጥንት እየሳሳ ሲሄድ እስከ ስብራት ሊያደርስ ይችላል ማለት ነው። renal rickets or renal osteodystrophy የምንለው this disorder results from chronic renal failure ነው። the failure associated with kidney thus the decreased ability to form active form of the vitamin can also be associated with renal osteodystrophy. So here is rickets ዲያግራም የሚያሳየው እንግዲህ rickets ምን አይነት ምልክት እንደሚያሳይ ነው። ልጆቹን እግራቸውን በደንብ አስተውላችሁ ካያችሁ ምን ያህል የካልሲየም መጠን የፎስፌት መጠን or short የቫይታሚን ዲ እጥረት እንደገጠማቸው ያሳያል ማለት ነው። So weakness and deformity of the bones that occurs from vitamin D deficiency or dietary deficiency of calcium and what called phosphorus is growing person or animal that
ሶ እንግዲህ ቫይታሚን ዲ ኢንሾርት ዲፊሸንሲው እንዲህ ያሉ ፕሮብሌሞችን ሊያመጣ ይችላል ማለት ነው። ህጻናት ላይ ሪኬትስ እንለዋለን ይሄን። ያኛውን ደግሞ አጥንት መሳሳትን ሶ ኮልዶስቶ ማሌሽያ። so these all are how this vitamin D deficiency is very difficult. So the deficiency like hypoparathyroidism also there, lack of parathyroid hormone. Hypoparathyroidism ስንል እንግዲህ lack of parathyroid hormone causes of hypocalcemia and hyperphosphatemia. So here is lack of calcium and lack of phosphate associated with hypoparathyroidism. And this patient may be treated with any form of vitamin D together with parathyroid hormones. So እንግዲህ hypoparathyroidism ፌስ ያደረገ ፔሸንት ትሪት የሚደረገው እንግዲህ by vitamin D together with parathyroid hormone combination therapy ነው ማለት ነው። Toxicity of vitamin D. Vitamin D is the most toxic of the vitamin. Like all the fat soluble vitamin D can be stored in our body in the used slowly metabolized high dose around 100,000 for a week or months, and can cause a loss of appetite, nausea and stress. ስለዚህ ቫይታሚን ዲ እንግዲህ ኦቨር የሚሆን ከሆነ ቶክሲሲቲ እንዳለው ነው እዚህ ያሳየን ያለው። ያው እንግዲህ ቫይታሚን ሊፒድ ሶሉብል ቫይታሚን የምንላቸው እንግዲህ ባንድም በሌላም ስቶር ሊሆኑ የሚችሉ ቫይታሚኖች ናቸው ቅድም ብለናል። እና ኦቨር ስቶሬጅ ራሱ ችግር ሊያመጣ ይችላል ማለት ነው። አፒታይት ሎስ፣ ናውጂያ፣ ማቅለሽለሽ፣ ትረስቲ፣ ጥማት ማለት የአንዱ የቶክሲቲ ፕሮፋይል ኦር ሲምፕተም ኦፍ ቫይታሚን ዲ እንደሆነ ይነግረናል። ሌላው ቫይታሚን ኢ ነው እንግዲህ ኮሌክቲቭሊ ናውን አስ ቶኮፌሮል አልፋ ቶኮፌሮል ኢዝ ዘ ሞስት ኢምፖርታንት ሶ አልፋ ቶኮፌሮልን ስለሚቀናኝ ብዙ ጊዜ እሱን ጠቀማለሁ ማለት ያው the active form እሱ ነው ማለት ነው። ሶ ስትራክቸሩ ይሄን ነው የሚመስለው። ስትራክቸር ኦፍ ቫይታሚን ኢ it have a benzene ring having the phenolic class and also a cyclic functional group having an oxygen, and there is another substance can be attached on the chain. So vitamin E is an essential antioxidant in prevention of the non-enzymatic oxidation of cell component, for example polyunsaturated fatty acid or PUFA by molecular oxygen and free radical. እንግዲህ የቫይታሚን ኤ ትልቁ ጥቅም ራዲካሎችን ስካቬንጅ ማድረግ ነው ሰውነታችን ውስጥ። ያ ማለት as antioxidant ይጠቅመናል። ኦክሲዴሽን ኦፍ ዘ ሴል፣ ፕሮሊፌሬሽን ኦፍ ዘ ሴል ሬጉሌት የማድረግ አቅም አለው ማለት ነው this vitamin E. Distribution: vegetable oil are rich source of vitamin E ነው, whereas liver, eggs contain a moderate amount, and the RDA for alpha tocopherol is 10 mg for men and 8 for women. Vitamin E requirement increase as intake of polyunsaturated fatty acid increase ይላል። እንግዲህ ፖሊአንሳቹሬትድ ፋቲ አሲዶችን እየወሰድን ወይም ደግሞ በምንወስድ ጊዜ የቫይታሚን ኢ ሪኳየርመንት በዛው መጠን ከፍ እያለ ይሄዳል። እንግዲህ ቫይታሚን ኢ ራሱ አልፋ ቶኮፌሮል እና ቤታ ቶኮፌሮል፣ ጋማ፣ ዴልታ እያልን እንላለን። ግን the most common one is አልፋ ቶኮፌሮል ነው። almost 10 ሚሊግራም ያክል በየቀኑ ለሴትም ለወንድም ያስፈልጋል ማለት ነው። ሶ አርዴው ያ ነው። ምን አይነት በሽታዎች ሊያመጣ ይችላል ቫይታሚን ዲ ቢያንስ ሲባል? ሶ ቫይታሚን ኢ deficiency is almost entirely restricted to premature infant. When observed in adult, it is usually associated with defective lipid absorption or transportation. ያው በብዛት ህጻናቶች ላይ ነው ይሄም የሚታየው። ሶ በብዛት ህጻናቶች ላይ ይታያል። ነገር ግን አዳልቶች ላይም ኦብዘርቭ የምናደርግበት አጋጣሚ ሊኖር ይችላል። እንግዲህ ሳይን ኦፍ ሂውማን ቫይታሚን ኢ ዲፊሸንሲ ኢንክሉድ sensitivity to erythrocytes of peroxide, the appearance of abnormal cellular membrane ላ ይሄ ሳይን ሲምፕተሙ ነው። ቫይታሚን ኢ is less toxic of fat soluble vitamin and no toxicity has been observed at the dose of 300 ይላል። ቶክሲቲ ፕሮፋይሉ ከቫይታሚን ኤ ከቫይታሚን ዲ አንፃር ስናየው ሌስ ነው የቫይታሚን ኢ። እንደውም እስከ 300 ኦቨርዶስ ልንቋቋም ደግሞ እዛ ቶክሲቲ ልንቋቋም የምንችለው ነው። ቫይታሚን ኬ exist in many forms like phyloquinone, vitamin K1, menaquinone, vitamin K2, menadione እያል በተለያየ ፎርም ቫይታሚን ኬ ልናገኝ እንችላለን። ሲንቴቲክ ፎርም ሲሆን like menadine,
also exist for treatment purpose ይላል። እንግዲህ ቫይታሚን ኬ የተለያዩ ስሞች አሉት ነው። ቫይታሚን ኬ is required in the hepatic synthesis of what you call prothrombin on the blood clotting factor, especially to what you call 7 and 9 and 10, and that play a role in the blood clotting factor. እንግዲህ ደም እንዲረጋ የሚያገለግሉት ማለት ነው። ሶ አደጋ ሲደርስብን ደማችን ፈሶ ህይወታችንን እንዳናጣ ብለዳችን ክሎት ማድረግ አለበት፣ መርጋት አለበት። ያን ኢኒሼት የሚያደርገው ቫይታሚን ኬ ነው ማለት ነው። So the formation of clotting factor require the vitamin K dependent carboxylation of glutamic acid residue, and the formation of what you call glycine is sensitive to inhibition of dicumarone, which is an anticoagulant occurring naturally in boiled sweet clover. The warfarin is synthetic analog of vitamin K ይላል። ይሄ ማለት እንግዲህ አንቲኮአጉላንት ድራጎች ናቸው እነ ዳይኮማሮል፣ ዋርፋሪን የምንላቸውና ያው ድራግ ላይ እንግዲህ በተለይ የፋርማሲ ተማሪዎች ወይ የጤና ተማሪዎች በአጠቃላይ ድራግ ኢንተራክሽን እና ድራግ ፉድ ኢንተራክሽን የሚባለው ሳይንስ ታውቁታላችሁ፣ ኢዝ ቶክሲሲቲ። ስለዚህ ቫይታሚን ኬ ድራግ ፉድ ኢንተራክሽን ከአንቲኮአጉላንት ጋር እንዳለው ያሳየናል ማለት ነው። So interaction of prothrombin with platelet like what called residue of prothrombin are a good chelator of positively charged calcium ion because of two adjacent negatively charged carboxylic group. The prothrombin calcium complex is then able to bind to the phospholipid essential for blood clotting to the surface of the plate. ያው ያንን ወይ ቅድሙን እያብራራልን ነው እንዴት blood clotting ላይ ጥሩ እንደሆነ እየነገረን ነው። ቫይታሚን ኬ ከምን ይገኛል ሲባል እንግዲህ ካቤጅ፣ ካሊፍላወር፣ ስፒናች፣ ኤግ ዮልክ፣ ሊቨር ምንላቸው the major source of vitamin K, and there is also extensive synthesis of vitamin K by the bacteria inside the gut. እንግዲህ in our gastrointestinal tract there is a bacteria. ያ ባክቴሪያ ደግሞ ቫይታሚን ኬ ፕሮዲዩስ በማድረግ የሚጠቅመና ይረዳናል ማለት ነው። አንዱ እሱ ነው። ጋት ውስጥ የሚገኘው gastrointestinal tract ውስጥ የሚገኘው ባክቴሪያ ቫይታሚን ኬን እንድናገኝ ሊረዳን ይችላል። በተረፈ ግን ካቤጅ፣ ካሊፍላወር፣ ስፒናች፣ ኤግ፣ ሊቨር ምንላቸው የቫይታሚን ኬ ሶርስ ናቸው ማለት ነው። True vitamin K deficiency is unusual ይላል። ያው ያን ያህል አልተለመደም because adequate amount are generally produced by intestinal bacteria or obtained from diet. እንግዲህ ያን ያህል ዲፊሸንሲው የተለመደ አይደለም። ለምን ከዳይት ልናገኝ እንችላለን፣ ባክቴሪያው በራሱ ሊያዘጋጅልን ይችላል። Newborn has sterile intestine that cannot initially synthesize the vitamin. እንግዲህ ያው ህፃናት እንደተወለዱ ምናልባት ሲንተሳይዝ የማድረግ አቅሙ ላይ ኖራቸው ይችላል። So prolonged administration of large dose of vitamin K can produce hemolytic anemia, jaundice in the infant due to toxic effects on the membrane of the red blood cells. እንግዲህ prolonged administration of large dose ከሆነ እንግዲህ ሃይፐር ቪታሚኖሲስ ያመጣል። ሃይፐር ቪታሚኖሲስ ከምንለው አንዱ ሄሞላይቲክ አኒሚያ የምንለው ነው። ሌላው ጃንዲስ ናቸው። ስፔሻሊ ኢን ኢንፋንት ለምን ሲባል ቶክሲክ ሌቨል ኦፍ ዘ ሜምብሬን ኦፍ ሬድ ብለድ ሴልስ እንዲህ ያሉ ችግርም ሊያመጣ ይችላል። ሃይፐር ቪታሚኖሲስ ሴናሪዮ። ሶ እንግዲህ ፓርት 2 ይሄንን ነው የሚመስለው። አጠር ያለ ነው። ሶ ፓርት 1ን ረዘም አድርገን ለመስራት ሞክረናል። ፓርት 2 ይመስላል። ሶ ቫይታሚን ለብዙ ተማሪዎች በተለይ ለጤና ተማሪዎች ከለሁሉም ስታፍ በሚመጥን መልኩ የተሰራ ቪዲዮ ነው። ሌላው ደግሞ ለእንግዲህ አት ሎወር ሌቭል ላይ ለሚገኙ ተማሪዎችም በጣም ጠቃሚ እንደሆነ ምንም ጥርጥር የለውም። ስለዚህ ቪዲዮውን ሼር አድርጉት ተማሪዎች ጋር እንዲደርስ። ቻናሉ ሰብስክራይብ ካልተደረገ እዩትና ሰብስክራይብ አድርጉት። ቀጣይ ከሁለቱ ቻፕተር የተወጣጡ የሚድ ኤግዛም እንዲሁም የፋይናል ኤግዛም ሊቀርቡ የሚችሉ ጥያቄዎች ምን ይመስላሉ የሚለው ይዘን እንመጣለን። እስከዛው ሰላም።